ልጆች ሳይንቲፊክ ስራ ይጀምራሉ። የሳይንስ ስራ ደግሞ ይጀምራል። ቴክኖሎጂ ይበዛል። ቴክኒክ ይበዛል። ብዙ ፈጠራዎች በየቦታው በየከተማው በየመንደሩ ይጀምራሉ። በየሁኔታው ይጀምራሉ። አሁን ተጀምሯል ኦልሬዲ። አሁን ሁለት ልጆች መኪና ሰርተው አውሮፕላን ሰርተው ከ8ኛ ክፍል ወደ ዩኒቨርሲቲ እንዲገቡ ተደርጓል። ወደ ምርመራ መኪና የሰራም ልጅ አለ። እሱ ወደዚህ እንዲገባ ተደርጓል። ከየቦታው እንደዚህ ያሉ ልጆች ይለቃቀማሉ። አእምሮ ያላቸው አእምሮአቸው የሰፋው ልጆች ደግሞ በአንድ ቦታ እየተቀደሙ ነው። አሁን እየተማሩ ነው። ይሄ እንግዲህ ይሄንን እድገት ያመጣል ማለት ነው። ባለ አእምሮ ወጣቶች እድገት፣ የሥራ ማስፋፋት እድገት፣ ሰዎች አእምሮአቸው ወደ ሥራ ሲመልሱ ይሄ የስልጣን የክብር ነገር ትተው የሥራ ነገር ሲጀምሩ ነገሮቹ ሪቫይቭድ ይሆናሉ። ሥራም ሪቫይቭድ ይሆናል ማለት ነው። ሰላም ከመጣ ደግሞ የሥራ ጊዜ ይዘጋጃል። ይሄ ግርግርና ፈተና ሁሉ የሥራ የጊዜ ሁኔታ ነው። ጊዜው ያልፋል። ጊዜው ሲያልፍ ደግሞ አሮጌው ጊዜ ሲያልፍ አዲስ ጊዜ ይመጣል። አዲስ ዘመን ይመጣል። አዲስ ዓላማ ይመጣል። አዲስ ሥራ ይመጣል። አዲስ አእምሮ ይመጣል። ልጆቻችን ጦርነትን ከመማር ትምህርትን ይማራሉ። ትምህርትን ከተጨበጠ ነገር ጋር ዕውቀትን ከተጨበጠ ነገር ጋር ሲያመጡ ሕዝብን ያነቃቃሉ፣ እነርሱም ይነቃቃሉ። መሪዎቻችንም መነቃቃት ይጀምራሉ። መነቃቀፍ ሳይሆን መገዳደል ሳይሆን መጠፋፋት ሳይሆን ልማትን የሚመኝ አእምሮ ይኖራቸዋል። ስለዚህ ከሰሜንም ልማት እንዲመጣ፣ ከመሃልም ልማት እንዲመጣ፣ ከምስራቅም ከምዕራብም ከደቡብም ልማት እንዲመጣ እመክራለሁ። ስለ ልማት፣ ስለ እድገት፣ ስለ ህዝቡ ሰላም እንድናስብ። የሚሞት ሰው ምንም ይዞልን አይመጣም፣ አፈር ይሆናል እንጂ ጤነኛ ሰው ግን ይመለሳል። እነዚህ ጤነኞች ነገረኞችም እንዲመለሱ፣ ነገር ቆስቋሾችም እንዲያቆሙ፣ እነዚህ ሁልጊዜ በቴሌቪዥን በተለያዩ ነገሮች ነገር የሚያሟሙቁም እንዲያቆሙ፣ ፖለቲሻኖች ደግሞ መረጋጋት እንዲጀምሩ፣ እንደ አውሮፓ እንደ አሜሪካ ማደግ እንዲጀምር፣ አፍሪካ በባርነት ውስጥ እየቆየ እየተደባደበ እየተገዳደለ መኖር እንዳይቀጥል ለአፍሪካም ጭምር ይናገራል። ታሪክ የሰው ልጅ የህይወት ጎዳና ነጸብራቅ ነው። ኢትዮጵያ በታሪኳ ውስጥ ብዙ ውጣ ውረዶችን፣ የጨለማ ጊዜያትንና የፈተና ዘመናትን አሳልፋለች። ነገር ግን ከነዚህ ሁሉ ፈተናዎች ባሻገር አንድ የማይጠፋ የትንሣኤ ተስፋ በሕዝቧ ልቦና ውስጥ ነግሷል። ቄስ በሊና ሳርካ የከፍታ ዘመን ለኢትዮጵያ መጽሐፋቸው ላይ ኢትዮጵያን እንደ አንድ ታላቅ መድረክ ያዩታል። መድረኩም የፈጣሪ እጅ የሰራችበት፣ የሕዝብ ጸሎት የፈሰሰበትና ወደፊት የሚታይ ብሩህ ተስፋ የሚሰበክበት መድረክ እንደሆነ ያስቀምጣሉ። ደራሲው የኢትዮጵያ የዘመን ከፍታን ሲገልጹ በቁሳዊ ሀብት ወይም በቴክኖሎጂ ብቻ ሳይሆን በመንፈሳዊ ንቃት፣ በአብሮነትና በእግዚአብሔር ቃል ላይ በተመሰረተ የህይወት ለውጥ ላይ ያጠነጥናሉ። መጽሐፉ እንደሚጠቁመን ኢትዮጵያ የነበራትን ጥንታዊ ክብር መልሳ ለመጎናጸፍ በመጀመሪያ የውስጥ ማንነቷን፣ የመንፈሳዊ መሰረቷንና የሰላም እሴቶቿን ማደስ ይኖርባታል። ይህ የከፍታ ዘመን ለኢትዮጵያ እንዲሁ በአጋጣሚ የመጣ አይደለም። የባለራዕይ አባቶች፣ የጸሎት ሰዎችና ለሀገራቸው የሚቆረቆሩ ወጣቶች በጋራ የሚያመጡት
በድካምና በቁርጠኝነት የሚገነባ ዘመን ነው። ኢትዮጵያ የጥንት ተስፋዋ ዛሬም ሕያው ነው። ዛሬም በየቤቱ የሚጸልየው ጸሎት፣ በየመንገዱ የሚታየው መተሳሰብ ለነገ የዘመን ከፍታ መሰረት እየጣለ ነው። ቄስ በሊና ሳርካ እንደሚሉት ጊዜው የኛ ነው። ጊዜው የኢትዮጵያ ነው። መነሳት፣ መጸለይና በጋራ መስራት የከፍታ ዘመን መግቢያ ቁልፎች ናቸው። እንሂድ፣ የትንሣኤውን ዘመን በአንድነት እንስበክ። ምክንያቱም ኢትዮጵያ ለከፍታ ተፈጥራለችና። ኢትዮጵያ በምድር ላይ የረገጠችው ፈለግ ከጥንት ጀምሮ ለምለምና ተስፋ ሰጪ ነው። ምድሯን ስናይ በአረንጓዴ በፍሬና በብቅል የተሞላች ናት። ነገር ግን ቄስ በሊና ሳርካ የከፍታ ዘመን ለኢትዮጵያ በተሰኘው መጽሐፋቸው ላይ እንደሚናገሩት ኢትዮጵያ ከምድሯ የምታወጣው ምርት ብቻ ሳይሆን ከራሷ ሕዝብ የሚወጣው የመንፈስና የክህሎት ምርት ለከፍታ ወሳኝ ነው። እስኪ እናስበው። ገበሬ ቡናውን ሲለቅም ሰሊጡንና ጥራጥሬውን ሲያመርት በእጆቹ ላይ ያለው ብርታት ብቻ ሳይሆን ነገ የተሻለ ሕይወት እንደሚኖር ያለው ተስፋ ነው። መጽሐፉም ይህንኑ ነው የሚነግረን። ልክ እንደ አፈር ምርታማነት የኢትዮጵያ ከፍታም የሚወጣው በጋራ ልፋታችን ነው። ዛሬ የምናመርታቸው ምርቶች ቡናችን ለዓለም ገበያ፣ ሰብላችን ለሕዝባችን ጥጋብ፣ እነዚህ ሁሉ የከፍታ ዘመን ምልክቶች ናቸው። ነገር ግን ቄስ በሊና እንደሚሉት እውነተኛ ከፍታ የሚመጣው የምርታችን ጥራት ከአስተሳሰባችን ጥራት ጋር ሲጣመር ብቻ ነው። ስንዴ ስናመርት ከሱ ጋር የአንድነት ዘርን አብረን መዝራት አለብን። ቡና ስናበቅል የሰላምና የፍቅር መዓዛን አብረን ማፍራት ይጠበቅብናል። ኢትዮጵያ ለታላቅነት ታጭታለች። ይህም ታላቅነት በሰነፎች ሳይሆን በልፋታቸውና በአምራችነታቸው በሚያምኑ ሰዎች ይረጋገጣል። ስናመርት ለራሳችን ብቻ ሳይሆን ለትውልድ ማሰብ አለብን። ዛሬ የምንተክለው ችግኝ፣ የምንገነባው ፋብሪካ፣ የምናፈራው ምርት ሁሉ የከፍታ ዘመን ለኢትዮጵያ መሰላል ናቸው። ስለዚህ ወገኖቼ የከፍታ ዘመን ማለት ከምድር ጋር ተስማምቶ መኖር ነው። ምድራችን የምትሰጠንን በረከት በተገቢው መንገድ ማስተዳደር፣ እጃችንን ሰብስበን ለምርታማነት መነሳት ነው። ቄስ በሊና ሳርካ በመጽሐፋቸው እንደሚያሳስቡን ኢትዮጵያ የምትነሳው በጸሎት በስራና በአንድነት ነው። ምርታችን ለዓለም፣ ሰላማችን ለሀገራችን ይሁን። ኢትዮጵያ ለከፍታ ተፈጥራለች። እኛ ደግሞ ያንን ከፍታ በአምራችነትና በራዕይ የምናረጋግጥ ትውልድ ነን። የዛሬ 6 ዓመት ስንዴ ኢትዮጵያ ውስጥ ማምረት አለብን፣ መግዛት የለብንም ስንል የነበረን የስንዴ ማምረት ብቃት ውስን ነበር። ትልቋ ስንዴ አምራች አፍሪካ ውስጥ ግብጽ ነበረች። 9.7 ሚሊዮን ቶን በዓመት ታመርታለች። እኛ በጣም እናንስ ነበር። ዛሬ ኢትዮጵያ 33 ሚሊዮን ቶን በዓመት ታመርታለች። ከሁለተኛዋ ግብጽ ከ3 እጥፍ በላይ ከሁለተኛዋ ግብጽ ከ3 እጥፍ ትበልጣለች። ሞባይል መኒ ስንጀምር ኤምፔሳ የኬንያው ከኛ በብዙ ይልቃል። አሁን እኛ እንበልጣለን። ኮሪደር አዲስ አበባ ስንጀምር ታውቃላችሁ ፍትጊያውን። ዛሬ አርባ ምንጭ፣ ሐዋሳ፣ ጅጅጋ፣ ድሬዳዋ፣ ሐረር፣ ጅማ፣ ባህር ዳር፣ ደሴ፣ ጎንደር በየሄንበት በብዙ ከተሞች ቢሾፍቱ፣ አዳማ፣ ነቀምቴ በብዙ ከተሞች የሄደበት የስኬል ፍጥነት ብዙዎች ገንዘቡን ከየት ታመጣላችሁ፣ በምን ገንዘብ ትሰራላችሁ የሚል ጥያቄ እስኪያስነሱ ድረስ ሰፊ ሆኗል። የብዙ አፍሪካ ሀገራት ልምድ የሚወስዱበት ጉዳይ ሆኗል። በስንዴ በከተማ አሁን በመሶብ በኤአይ ዩኒቨርሲቲ በብዙ ጉዳዮች ኢትዮጵያ በአፍሪካ ተምሳሌት ትሆናለች ያልነውን ራዕይ ቅዠት ሳይሆን የሚጨበጥ እውነት ማድረግ ስለቻል ወደ ትክክለኛው ብልጽግና እስክንሄድ ድረስ ደግሞ የበለጠ ትጋት፣ የበለጠ ልፋት፣ የበለጠ ሥራ ከኛ እንደሚጠበቅ አስበን በርብርብ እንድንሰራና ኢትዮጵያና ኢትዮጵያውያን የኩራት ምንጭ እንዲሆኑ የጸና
ለልጆቹ ደህንነትን የማያወርስ አገር እንዲሆን ከዚያም አልፎ ለጸረ ኮሎኒ ትግል ለአፍሪካ ያደረገውን አስተዋጽኦ ለጸረ ደህንነት ትግልም ተመሳሳይ ድጋፍ ማድረግ የሚችል ሀገር እንዲሆን በጋራ እንድንረባረብ አደራ እያልኩ ቴክኖሎጂ በሁሉም መስክ ኢትዮጵያ ውስጥ እያመጣ ያለውን ነገር ለመገንዘብ እንዲያግዘን 55 ሚሊዮን ሞባይል ተጠቃሚዎች የቴሌ ብር ይጠቀማሉ። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ ሰልጥነው በቨርቹዋል ሰርቪስ፣ በቢፒኦ፣ በስታርታፕ ለመቀጠር የሚያስችል መሰረት ይዘዋል። መሶብ አንድ ብለን በአመት 70 ደርሰናል። ዲጂታል ፋይዳ ለብዙ ጊዜ የተናገርንበት ጉዳይ ቢሆን ዲጂታል አይዲ ፋይዳ በቅርብ ዓመታት ጀምረን 45 ሚሊዮን በላይ ደርሰናል። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ